በቃ እሺ በቃ ይሄን ነገር ተውትና ስለ ስራችን እናስብ በቃ ይሄን ተውትኝ ስራ ሁሉ ቀን የተቸገረ ስራ አለ እንዴ ማስቲ እና በቃ ይሄ ድርሰት ካልተሸጠ በቀር ሌላ መፍትሄ የለም ሌላ የለም በቃ ምን ሁሉ ቀን በዚህ ማላልፍልና ለፋን በቃ ሁሉ ቀን ችግር ነው ስለዚህ አንሽጥና የሌላን ካሜራ እንግዛ በቃ የሚያልፍ በቃ የሆነ ድርሰት ጻፈና አንተ ሌላ ድርሰት የራስን ችሎታ ታውቀዋለህ ሌላ ድርሰት መድረስ አያቅተም ደግሞ ሌላ ድርሰት ደርሰን እኛ ባለን ሰዎች ፈደራል ግን እንሰራለን ሌላ ፊልም አለቀ ሌላ ነገር እኮ አይመጣም ችግር ነው ሁሉ ቀን አይደለም እንዴ እኔ ደግሞ መቸገር አልፈልግም ምን ማለት ነው መቸገር አልፈልግም እና ታዲያ ይሄ ፊልም ነው ህይወት የሚቀይረው አዎ በቃ ሽጠውና ይቀይርልናል አልሸጠውም ይሄ ፊልም የኔ ታሪክ ነው አልሸጠውም ለምን እንደምሸጠው እሺ እንቸገር እና እንቸገራለን እና ታዲያ ምን ሰራለን እንዳንቸገራለን እንዴ በረከት ተረጋጋ በቃ አንተ ምን ነው እንድምትሆነው እኔም በቃ በግል ያናገርኩት ነበር አብርሽ አንዴ ከገገመ ታውቋል ልክ እኮ አንተ ግን ከተሸጠኝ ነገር የተሻለ ነገር ይኖረዋል ግን ደግሞ እሺ ምን ያርግሽ እና አስተዛ በራብ እንሙት ወይ ገና ይፕራንክ ያሳልፍልናል ብለን እኛ በራብ እንሙት ወይ ቆይስ ንገረኝ ችግር ሁሉ ቀን ችግር ያልፍልናል ብዬ በሰራም በቃ አላልፈልንም ይሸጥና በቃ ሌላ ፊልም መስራት እንችላለን አይሸጥም አሸጣው አዎ አሸጣው እያንገረገርከኝ ነው ፕራንካችን እንሰራለን በቃ አልኩ አይደል እንዴ በቃ ይሄው ፕራንክ ሲጀምር ሁለተኛ እዚህ ፕራንክ ነው ያልሰራም እና ሁለታችሁም በቃ አላውቃችሁም አታውቁኝም እሺ ምን ማለት ነው በረከት እናንተ ሁላችሁም ሲጀምር እናንተ ዶማ ናችሁ እሱ ገና አላወቀም እና እናንተ ማወቅ የለባችሁ እሺ ቆይ ተረጋጋሽ እኛ ምን ማድረግ እንችላለን አሁን ግባሻው ነው እና በቃ አንዳንድ ምን ማለት አወቀው እንጂ ምንም አታውቅም እሺ እናንተ ምን ሆናችሁ ሲጀምር እና አሁን ወሬ ልተር ነው ሰላም እንደናችሁ ውድ የዩቲዩብ ቤተሰቦቻችን እኛ ሰላም ነን እንግዲህ ቤተሰብ የባለፈውን ቪዲዮ አይታችሁታል አብርሽና በረከት ትንሽ ተኮራርፈውብናል መቼም አይታችሁታል ብዬ አስባለሁ ሁላችሁም እና ቤተሰብ ትንሽ ተኮራርፈዋል አብርሽና በረከት እንግዲህ ደውነንላቸዋል እየመጡ ነው ያው ማለት ቤተሰብ እኛም ስለደበረን ነው አብርሽም አይታችሁታል ያልሆነ ነገር እያደረገ ነበር በቃ በረከት ጋር በመጣላቱ ስሜታዊ ሆኖ ምን ይሁን አላቅም የሰራውን ፕራንክ አይታችሁታል ፕራንክ ሰራው ብሎ ተደብድቧል ማለት እንደ አይነት ቪዲዮ አንሰራም ከዚህ በኋላ ብሎ ለኛም ቃል ገብቶልን ነበር ግን ምን እንደነኮ አላቅም በረከት ጋር ስለተጣላ ይመስለኛል ስሜታዊ ሆኖ የሰራውን ቪዲዮ አይታችሁታል እና እስኪ አንድ ነገር እንላችኋለን ከናንተ ፊት እና ቤተሰብም ደግሞ ላይክ ሼር ሰብስክራይብ ያርጋችሁ አበረታቱን ቤተሰብ ቪዲዮአችን ቫይራል እየወጣልና አይደለም እየታየልና አይደለም እንወዳችኋለን አብረን ጠብቃቸው አብራችሁን ቆዩ እና ደግሞ ቤተሰብ እስኪ የሆነ ነገር በሏቸው እስኪ ምከሯቸው እናንተም በኮሜንት ማለት እኛም ብቻ ላይ ሰሞን ስለሚችሉ እናንተም የሆነ ነገር በሉልን እንወዳችኋለን እንጠብቃችሁ እና አብርሽ ደህና ናችሁ እንዴት ነው አለ በረከት ሞና ነው አላንም በረከት ደበር ብሏታል ሞና ነው ምንም አለው ምሳል በላም ብሎ ግድ ነው የበላባይ አረ በቃ ለኔ ጨምራት ልክልኝ ማብሬ መበላት ነው ኔጋ በሰላም ነው የፈለጋችሁ አይ በሰላም ነው አብርሽ እንግዲህ ዛሬ ዋናው ካሜራ ይዘን ቤተሰቦች ጋር የጠራናችሁ ምክንያት ማለት ቤተሰቦቻችን ባለፈው የተጫነውን ቪዲዮ አይተውታልና ማለት እኛም ማስቴና እኔም ያየነው ነበር ግን አብርሽ በጣም ደብሮናል የምር ምክንያቱም ወንድማማቾች እንድትቆራረፉ እናንተ በቃ እንትን ማለት ነው እንጂ ያለባችሁ እናንተ እንድትቆራርፋችሁ ማየት አንፈልግም ከምር እውነቴ ነውና አብርሽ መቼም አንተም ትልቅ ነህ ከሱ ትሻላለህ ያለውን ነገር እንትን በሉና በቃ ስለተቆራረፋችሁ ምንም አብራችሁ ተሆንም ያው እንደተቆራረፋችሁ ግልጽ ነው ቅድም ዶርም መጥቼ ነበር ያያያችሁ ነበር እና አብርሽ ያው ማለት ሁሉም ነገር እንትን ተባብላችሁ እዚህ ጋር ሰላም ሆናችሁ እንድንለያይ ነው የምንፈልገው እና እንደተቆራረፋችሁ እንድትሄዱ አንፈልግም እና አብርሽ ደግሞ ያረከው ነገር ያለው ነገር አብርሽ አልተመቸንም ማስቴጋም እያወራ ነበር ትላንትና ምን የሰራውሽ ስሜታዊ ሆነ እንደዛ ማድረግ ነበረብህ ሄደ ምን አደረኩ ደግሞ ትላንት ምንድነው ያረከው በረከት ጋር ተጣልተህ ሄደህ እንዴት ነው ያደረከው ፕራንክ ቪዲዮ ስለሰራው እና አብርሽ ፕራንክ ያስፈልጋይ ነበር ፕራንክ እኮ እና ታዲያ የሆነ ያልተገመተ ነገር ያልተጠበቀ ነገር ነው ፕራንክ ቢደረገው እሺ እንደዛ ሲመታ አንተ ብትጎዳስ አይነ ቢጠፋስ ጥርስ ቢረግፍስ ራስን መጠበቅ ነው ያማን ስራ ላይ ደግሞ ያጋጥም ነገር ነው ያለው እንዴት ብለህ ነው ራስን የምትጠብቀው እሺ ካለውበት ነገር እንደምንም ብሎ ራስን ነፃ ማውጣት ወይስ ካለውበት ችግር ማውጣት ነው የሚሻለው ወይ ዝም ብሎ ይሄ ነገር ከባድ ስራ ነው ይሄ ነገር ቀላል ነው እየተባባሉ ዝም ብሎ መቀመጥ ነው የሚሻለው እና አብራም የስራም እኮ አይነት አለው ዝም ብለ የማይሰራውን ሁላ አንተ ልትል እንዴ አይ ጥሩ አይደለም በረከት ደግሞ ምነግርህ በረከት ያው መቼም አብርሽ ላንተ
አልገዛም ወይም ኑሮት ተርፎት አይደለም። ያለውን ችግር በረከት መረዳት አለብህ። እሱም እንደምታውቀው የሰው ወፍጮ ነው ሲያስጓራ የሚውለውና አንተም ያለውን ነገር ተረድተህ በቃ አብርሽን ተረዳው የምር እና ደግሞ ላንተ መግዛት አልፈልጎ አይደለም እሱ እና ያለውን ነገር ተነጋገሩና በቃ እንደ ፒስ እንደ ሰላሙ ናችሁ እናንተም ዘና ብላችሁ ፈካ ብላችሁ እኛንም ዘና እንድታደርጉ ነው የምንፈልገው። አሁን እኮ ምንም የለም መጣላት መጋጨት ያለ ነው እኮ እንደዛ ነው። እሱ ነው ምሳል በላም ቁርስ እንደዚህ አታናግረኝ አትጥረኝ የሚል ችግር የለም። አየዋችሁ እኮ እንኳን ፈታ በል እንጂ ልቀቀው። ዋላ ያልገባ ነገር እኮ አለ። አብርሃም እኮ ብር ሳይኖር ቀርቶ እንዳይመስላችሁ አልጠቀምበት ብሎ ነው ያለውን ነገርሽ ማለት ነው። ውርሳለ እንዴ ያላችሁ እንዴ ብር እናንተኛ ሳናቅ ችሎታውን ቢጠቀም ያን ድርሰት ቆይሽ አሁን አንተ ብሸጠው እንኳን ጫማ ሌላ ነገር አገዛልኝ ስንት ጊዜ ነው የነገርኩ። ግን አንተ ይሄን ነገር ሳነሳብህ ጥላይ ነው የምትሄደው። የትኛውን ድርሰት ነው? ያ የሆነ ድርሰት አለው ጽፎ ያስቀመጠው ድርሰት ያ ሙሉ ፊልሙን እኮ እነሱ እሱን ጉዳይ አልተነጋገርንበትም እንዴ ታዲያ? እና አንተ እየተቸገርክ እስተመቼ ነው ያን ቁጭ የምታደርገው? በቃ የሆነ ሰዓት እንትን ሲል በቃ እናሰራዋለን፣ ራሳችን ይቀየርልናል፣ ህይወታችን ይቀይረዋል፣ ትልቅ ደረጃ እንደርስበትን ያልኩትን ፊልም ስለቸገረን ብቻ አውጥቼ መሸጥ መቻል አለብኝ። ቆይሽ ለኔ ጫማ መግዣ የሌለ ብር ጫማ መግዣ የሌለ ሰውዬ ይሄን ፊልም እንዴት አድርገው ነው የት ብር አመጣው የምታሰሩ ንገረኝ እስቲ። ቆይ ሁሌ እንደደህየን ነው ብንቀረው ታዲያ ከዚህ ከድህነታችን እንወጣለን የተሻለ ደረጃ እንደርሳለን ብለና ችግራችንም ደስታችንም በሚዲያ ላይ በካሜራ ፊት የምናወጣው እሱማ ምረን ነው። ግን እኮ እስተመቼ ሲቸግረን የጊዜው ገና ያልፍልናል ብለን መቸገር አለብን። ያን ብሸጠው ግን ሰው ሌላ ደርሰህ እንኳን አሁን በሸጥከው ብር ሌላ ፊልም ማሰራት ትችላለህ። ግን አንተ በቃ ዝም ብለህ መጠበቅ ነው ስራ አብርሽ። ስለዚህ ካነሳ ላይ ቀር እኮ በረከት እኮ ግን ልክ ነው በአንድ በኩል። ለምን ካልከኝ አብርሃም ምክንያቱም ይኸው ሽጠው ለማለት ነው ይከብደኛል። ምክንያቱም አንተ ስንት ነገር ለፍተህበታል። ግን አብርሽ ደግሞ ለአንተ የተሻለ ነገር የሚሆነው ደግሞ ብትሸጠው ነው። ምክንያቱም መካሪ አጥቶ ነው። እኔማ እንደ ህፃን አይቶኝ እኮ ነው። አዎ አብርሽ ይሄን ድርሰት ሽጠህ እኮ ሌላ ድርሰት ጽፈህ እኮ ምርጥ አድርገህ መስራት ትችላለህ በሽጥከው ብር። ግን አብርሃም ይሄኛውን ድርሰት በረከት እንዳለው እኮ በዚህ ችግር እኮ መቼም ቢሆን ሊሰራ አይችልም። እኔ ደግሞ ይሄን ድርሰት መሸጥ አልፈልግም። ምክንያቱም ታሪኬ ነው፣ የራሴ ታሪክ ነው፣ የቤተሰቤ ታሪክ ነው። ነገ ቢያንስ የሆነ ነገር ቢሆን እንኳን ማስታወሻ ነው አይደል? ስለዚህ ዝም ብዬ እንደ ተራ ድርሰት እንዴት ነው ይሄን ድርሰት ልሸጠው የምችለው? ታዲያ የሚሸጥ ቢሆን ኖሮ እኔ መሸጥ ጠፍቶኝ ነው እንዴ? አንደኛ ያለን ሰው የሆነ ታዋቂ ሲሆን ወይ የሆነ የተሻለ ነገር ሰው ሲሆን ነው የሆነ ገፋ አድርጎ ገንዘብ ቢገዛ። እኛ የሆነ ድርሰት አሁን ወስጄ ልሽጠው ብል ምን ደርሳችኋል፣ ካሁን በፊት ምን ሰርታችኋል፣ ምን አይነት ድርሰት አለ ምናምን እያሉ አጣጥለው በተወሰነ ብር ነው እንትን የሚሉን። ያ ብር ደግሞ መጥቶ እኛን የሆነ ለሻይ ቡና ለዕለት ወጪ ካልሆነ በቀር ምንም ሊያደርግልን አይችልም። እና ለጊዜም ቢሆን እኮ ይሆነናል፣ የሆነ ምርኩዝ ይሆነናል ብሸጠው ብሩ የሆነ ትንሽ ነገር ይሰጠናል አይደል እንዴ? አልሰማይ ብለህ ነው። በቃ እሺ በቃ ይሄን ነገር ተውትና ስለ ስራችን እናስብ። በቃ ይሄን ተውትኝ። ስራ ሁሉቀን የተቸገረን ስራ አለ እንዴ ማስቲ እና በቃ ይሄ ድርሰት ካልተሸጠ በቀር ሌላ መፍትሄ የለም። ሌላ የለም። በቃ ምን ሁሉቀን በዚህም አላልፍልን አለ ለፋን በቃ ሁሉቀን ችግር ነው። ስለዚህ አንሽጥና የሌላን ካሜራ እንግዛ። በቃ የሚያልፍ በቃ የሆነ ድርሰት ጻፍና አንተ ሌላ ድርሰት የራስን ችሎታ ታውቀዋለህ። ሌላ ድርሰት መድረስ አያቅተም። ደግሞ ሌላ ድርሰት ደርሰን እኛ ባለን ሰዎች ፈለጋልገን እንሰራለን ሌላ ፊልም አለቀ። በቃ አሻብርሽ ያው የፊልሙን በችግር የለውም። በቃ አብርሃም አንተ እንደተመቸህ አድርግ። ግን ማለት በቃ ምንም መናገር አልፈልግም። አሁን ግን በቃ የመጣንበትን ጉዳይ ስለ ስራችን እናወራ። እናንተ ደግሞ የመጣችሁን የጠየቅናችሁን ነገር ይቅር ተባባሉልንና እኛም በሰላም በቃ እንሂድ። ምን አሁን ይቅር ብለውም ምን ሌላ ነገር እኮ አይመጣም። ችግር ነው ሁሉቀን አይደለም እንዴ? እኔ ደግሞ መቸገር አልፈልግም። ምን ማለት ነው መቸገር አልፈልግም? እና ታዲያ ይሄ ፊልም ነው ህይወት የሚቀይረው? አዎ በቃ ሽጠውና ይቀይርልናል። አልሸጠውም። ይሄ ፊልም የኔ ታሪክ ነው። አልሸጠውም። ለምን እንደምሸጠው? እሺ እንቸገር እና እንቸገራለን። እና ታዲያ ምን ሰራለን? እንዳንቸገራለን እንዴ? እዚህ መጥቼ የምንላቀሰው ታዲያ የምናኮረው የቤቴን ገመና ቤቴ ማስቀመጣት ወይ ነው? ቢያንስ የተሻለ ነገር እናገኛለን ብዬ ነው እንጂ ነገ ተስፋ ይዤ ነው እንጂ ምን የተወራ ነው የምታወራ አንተ? ግን ቤተሰቡ መሮኝ ነው ወይስ ቆይ ልትጎረምስ አስበህ? እኔ አልጎረመስኩም። እና ምን ማለት ነው? ባለፈው እንደዛ አልክ፣ አሁን ደግሞ በቃ ካልተሸጠ አይሆንም።
እና እየተደበደብኩ ፕራንክ ብሰራ ድርሰቴን አስቀምጬ ነገ በዚህ የተወሰነ ገንዘብ ካገኘ በኋላ ወደ ድርሰት ዓለም ይግቢ ወደ ፊልሙ ገብቼ የተሻለ ነገር አገኛለሁ ብዬ ነው እንጂ የመደብደብ ሱስ ኑሮብኝ ነው። እሺ እስተመች አስቀምጠው ይሆናል። እሺ አስቀመጥኩ በቃ እስኪያልፍልን ይቀመጣል። እስኪያልፍልን በቃ በስተሚያልፍልንማ በችጋር እንሞታለን። በቃ አብርሽዋ እንዴ እንድትከራከሩ ነው እንደኛ የጠራናችሁ? አንዴ ሌላ ጭቅጭቅ ገባችሁ እና አስተዋታዩም እንዴ አይለም። በረከት አንተም ትልቅ ነው፣ በቃ ማክበር አለብህ። እኔ እኮ አለማክበር ፈልጌ አይደለም፣ ግን በቃ እሱ ይሉትን ነገር አይሰማም። በሌላ ቀን ተስማምታችሁ የምትስማሙ ከሆነ ይሸጣል፣ የማትስማሙ ከሆነ ደግሞ ይቀራል። አሁን ተጨቃጨቁ። እሱ ስላለ ነው የሚሸጥ። ጀማ አልገባችሁም ዋለ ማስቴም አልገባችሁም። ይሄ ነገር ቢሸጥ ነገሩን ሁሉ ይቀይርልናል አለ። ለምን ነው ማታስቡ? እኔም እኮ ቢሸጥ ደስ ይለኛል፣ ግን ደግሞ ልጁ ካልፈለገ አንተ አስገድደህ ሸጠው አይደል እንዴ? አዎ በረከት በቃ አብርሽን ያለውን ነገር እኔም እያማከርኩት ነበር፣ ባለፈውም እያወራሁት ነበር። ግን በቃ እሱ መሸጥ አልፈልግም። እንደምታየው ልክ ነህ እኮ አንተ እኮ ነው እኮ ተደርቻለሁ። ድርሰት ቢሸጥ እኮ ነገ ለኛ በቃ የሆነ ነገር ያደርግልናል። የተሻለ ፊልም መስራት እንችላለን በዚህ ገንዘብ። ግን ደግሞ አብርሽ በቃ ታውቀዋለህ፣ አንዴ እንትን ካለ አለ ነው። በቃ እኔ የፈለገው ታምር ይፈጠር የፈለገው ነገር ይሁን እኔ ይሄን ድርሰት አልሸጠውም። አልሸጠውም? አዎ አልሸጠውም። ለምን ነው ቆይሽ ማሸጠው? ምክንያቱም ይሄ የራሴ ታሪክ ነው። ነገ ራሴን ቀይርበታለሁ። ራሴ ሰራው ያልኩትን ፊልም መሸጥ ብፈልግ ነው 3 አመት ሆነው እኮ ይሄ ድርሰት ከተደረሰ ይሄን ድርሰት ከጻፉት እኮ 3 አመት ሆነው። ታዲያ እስካሁን አልሸጠውም ነበር። እኛ እንቸገር በቃ በራም እንሙት። ምንድነው እንሰራለን በቃ። እሺ ይሄ ነገር አላሳልፍልን አለ በቃ ምን ችግር አለው? ያን ሽጠው ሌላ ፊልም አንሰራ ያልፍልናም ብዬ አይደል እንዴ? ታዲያ የመደብደብ ሱስ እንደሆነ ፕራንክ እያልኩኝ አንተ ምንድነው እንደዚህ የሚያደርገኝ ግን? ኧረ ማርያም እና አብርሽ መሆናችሁ የምትከራከሩት እኛ እኮ እንድንሆን አይደለም እዚህ የጠራናችሁ። ሌላ ጠብ ውስጥ ትገባላችሁ እንዴ? በረከት በቃ ተረጋጋ። አሁን አልሸጠውም። ፕራንካችን እንሰራለን በቃ ቢያንስ ለፊልሙ ማሰሪያ ገንዘብ ራሳችን የሚያስተዳድር ገንዘብ እስከናገኝ ድረስ ፕራንካችን እንሰራለን። እና አሁን አልሸጠውም። በረከት ተረጋጋ በቃ። አንተ ምን ነው እንደምትሆነው? እኔም በቃ በግል እያናገርኩት ነበር። አብርሽ አንዴ ከገገመ ታውቀዋለህ። ልክ እኮ ነህ አንተ። ግን ከተሸጠኝ ነገር የተሻለ ነገር ይኖረዋል። ግን ደግሞ እሺ ምን ያርግሽ? እና እስከዛ በራብ እንሙት ወይ ገና ፕራንክ ያሳልፍልናል ብለን እኛ በራብ እንሙት ወይ? ቆይስ ንገረኝ። እስከዛሬ የታለ ሞት ነው አለናል። እስከዛሬ ሰውን መረረኝ በቃ። እኔ ምንድነው ችግር ሁሉቀን ችግር ያልፍልናል ብዬ ብሰራም በቃ አላልፈልንም። ይሸጥና በቃ ሌላ ፊልም መስራት እንችላለን። አይሸጥም። አልሸጠውም? አዎ አልሸጠውም። እያንገረገርከኝ ነው። ፕራንካችን እንሰራለን በቃ አልኩህ አይደል እንዴ? በቃ ይኸው ፕራንክ ሲጀመር ሁለተኛ እዚህ ፕራንክ ነው ያልሰራም። እና ሁለታችሁም በቃ አላውቃችሁም፣ አታውቁኝም። እሺ ምን ማለት ነው በረከት? እናንተ ሁላችሁም ሲጀመር እናንተ ዶማ ናችሁ። እሱ ገና አላወቅም እና እናንተ ማወቅ የለባችሁ። እሺ ቆይ ተረጋጋሽ። እኛ ምን ማድረግ እንችላለን? አሁን ግባሽ አሁን ነው እና በቃ እንዳነካ ምን ታወቀው እንጂ ምንም አታውቅም። እሺ እናንተም ይሆናችሁ ሲጀመር እና አሁን ወዴት ልትሄድ ነው? ምን አገባችሁ? ያገባችሁ በረከት አተና ተመለስ። አያችሁት አይደል? ቆይ ምንድነው? ቆይ ምን አይነት ጸባይ ነው እንደዚህ የሚያደርገው? ቆይ ከየት ተነስቶ ነው እንደዚህ እሳት የሆነው? አይደለም አብርሽ፣ እኔ እሱን እንትን ለመደገፍ ፈልጌ ሰው ልጅ እኮ የሆነ እውነት እኮ አለው። ግን የምር እውነቴን እኮ ነው አብርሽ። ልጅ እኮ በቃ የሆነ ሀሳብ መጥቶለታል። እውነት ነው ደግሞ። እሺ ወደፊት ወይ ልጅ ታይቶት ቢሆንስ? አንተስ እሺ ማትለው? አንተስ ነገሮችን ዞር አድርገህ ለማሰብ መሸጥ አልፈልግም። የራሴ ህይወት ነው፣ ታሪኬ ነው አልኩህ እኮ። አይ እኔ እኮ ልጁም እንዲህ ቢሆንም በቃ ይሄ ልጅ ደግሞ ያለ አንድ ነገር የሆነ ነገር ሳይታየው እንደዛ ይልህም አብርሃም ማለት ነው። ቢሸጥ ጥሩ ነው ማለት ይሄው ከፈለክ ነው የሚያስገድድ የለም። ጀምር እናንተ ራሱ እኔን አልተረዳችሁም። ይሄ ትቢት አንቆት እያያችሁት። እሺ በቃ ለማንኛውም ምን ሄድሽ? በቃ እንደም ወራት አልበላም ብሎ እንዳይለመን አይደለም ሲጀመር ታያለሽ። አሁን አያናግረኝም። ግን እኔ ይመስለኛል ጉርምስና አረገና ሳዳድላው ጉርምስ። እሺ በቃ ቤተሰብ እንግዲህ እንዳያችሁት አብርሽና በረከትን ማለት በባለፈው ቪዲዮ አይታችሁታል። ትንሽ ተኮራርፈው ነበር። ልናስታርቃቸው ጠርተናቸው እንደገና የባሰ ደግሞ በረከት እንዳያችሁ ጥሎን ሄዷል። በቃ በሌላ ቪዲዮ እስከምንገናኝ ሰላም ቆዩት። በቃ እንሂዳሽ። በቃ እሺ መልካም ጊዜ ይሁንላችሁ። ያው እንግዲህ መጋጨት ምናምን ያለ ነው እንዳይደብራችሁ ቤተሰብ።
በቃ እሱንም እኔንም ተረዱናላችሁ ያስባሉ። መልካም ጊዜ ይሆንላችሁ። ቻው። በቃ ቤተሰብ በዚህ ናቸው በቃ ሄዱ። እኔ በዚህ ነኝ።